የተወደደች ቅድስት ድንግል ማርያም ጌታችንን እንደጸነሰች የባህሪ አምላክ እንደተጸነሰ አጋንንትም አይሁድም ቢያውቁ ኖሮ ድንግል ማርያምን ወግረው ይገሏት ነበር። ለዚህ ነው የኔና የናንተ ማዳን እንዳይቀር የኔና የናንተ ወደ ሕይወት መመለስ እንዳይዘገይ እግዚአብሔር በዝምታ በስውር ፈጽሞታል። አንደኛ። ሁለተኛ ክርስቶስ ያለ ዘር እንደተጸነሰ በድንግልና እንደተወለደ አጋንንት ቢያውቁ ኖሮ ከክርስቶስ ጋር ከመዋጋት ይሸሹ ነበር። ወገኖቼ እደግመዋለሁ። በእውነት የባህሪ አምላክ ያለ ዘር እንደተጸነሰ በድንግልና እንደተወለደ አጋንንት የዚች ዓለም ገዢዎች የተባሉ አጋንንት ገዢዎች የተባሉ አይሁድ ቢያውቁ ኖሮ ምን ያረጉ ነበር ካላችሁኝ፣ በተለይ አጋንንት ከክርስቶስ ጋር ከመዋጋት ይሸሹ ነበር። ወገኖቼ አንድ ነጥብ ላስታውሳችሁ። ክርስቶስ ከዘረጋ ሳያጥፍ ከቆመ ሳይቀመጥ በቆሮንጦስ በረሃ ሲጾም ባየው ጊዜ ይሄማ አምላክ ነው ብሎ መጠራጠር ጀምሮ ነበር። በተለይ ታስታውሱ ከሆነ በዮርዳኖስ ክርስቶስ ሲጠመቅ የምወደው ልጄ ይህ ነው የሚል ድምፅ ሲሰማ ይህማ የእግዚአብሔር ልጅ ነው ብሎ ተጠራጥሮ ነበር። ከዚያ ምን አደረገ? ፈተና መፈተን ጀመረ። አታስታውሱ? የእግዚአብሔር ልጅማ ከሆንክ ይህንን ድንጋይ ዳቦ አድርግ እያለ መፈተን ጀመረ። አያችሁ፣ ሲሰማ ተጠራጠረ። ይህንን ጥርጣሬውን ነው ክርስቶስ ያራቀው። ለምን? ከመዋጋት እንዳይሸሽ ነዋ። ታስታውሱ ከሆነ ተርቦ ወደ ዕፀ በለስ ሲሄድ ፍጡር ነው ሲል፣ በለሲቱን ፍሬ ሲያጣባት በቃሉ ብቻ ሲያደርቃት ይሄማ የባህሪ አምላክ ነው ሲል፣ ጀልባ ላይ ታንኳ ላይ ሲተኛ ይሄማ ፍጡር ነው ሲል፣ ማዕበልና ንፋሳት ሲገስጽ ሲያየው ይሄማ አምላክ ነው ሲል፣ የተወደዳችሁ ክርስቲያኖች አጋንንትን ሰይጣናትን ግራ ያጋባ ነው ያቆያቸው። ግራ ያጋባ አንዴ ፍጡር አንዴ አምላክ እንደዚህ ግራ ተጋብቶ መስቀል ላይ ያቀረበው። በሞቴ ስሙኝ፣ አታውቁትም ብዬ አይደለም። ክርስቶስ መስቀል ላይ ቆመና ምን አለ? አምላኬ አምላኬ ስለምን ተውኸኝ ብሎ ጮኸ። ያን ጊዜ አጋንንት፣ ያን ጊዜ ዲያብሎስ አምላኬ አምላኬ የሚለውማ አምላክ ቢኖረው ነው። የሌሎችን ነፍሳት እንደምቀራመት ልቀራመተው፣ አምላኬ ካለማ ፍጡር ነው ብሎ ነው የቀረበው። አያችሁ፣ ከመዋጋት እንዳይሸሽ ያልኳችሁ ቀድሞውኑ ክርስቶስ የባህሪ አምላክ መሆኑን ቢያውቅ ኖሮ መስቀል ላይ አይጠረቅም ነበር ዲያብሎስ። አምላኬ አምላኬ ሲል ነፍሱን ተቀራምቼ ስጋውን በመቃብር ነፍሲውን በሲኦል ልክ እንደ ማንኛችን ማሰቃያለሁ ብሎ ሲቀርብ በእሳት ዛንጃር በነፋስ አውታር መስቀል ላይ አሰረው። ኃይለኛውን መስቀል ላይ አሰረውና የሲኦልን ነፍሳት ይማርክና ይበረብር ጀመር። ለምንድን ነው የሰወረው? ሰይጣን ይህንን ቀድሞ ቢያውቅ ከእርሱ ጋር ከመዋጋት ይሸሽ ነበር። ኢየሱስ ክርስቶስ ማን መሆኑን ቢረዳ ኖሮ ደፍሮ አይቀርበው ነበር። ሁለተኛ
ለምንድነው ክርስቶስ በዝምታ በስውር እንዳያውቁት አድርጎ የተገለጠው? አጋንንት ከሱ ጋር ከመዋጋት እንዳይሸሹ ነው። ሶስተኛ ያለ ዘር መጸነሱን በድንግልና መወለዱን የዚህች ዓለም ገዦች የተባሉ አይሁድና አጋንንት ቢያውቁ ምን ይሉ ነበር ካላችሁ፣ አሁን ደግሞ በተለይ አይሁድ ኢየሱስ ክርስቶስ የዳዊት ልጅ አይደለም ብለው ይክዱ ነበር። ደግመዋለሁ፣ ወገናችን ዘመዳችን የሚለውን ሐሳብ ይክዱ ነበር። ምክንያቱም ያለ ዘር ተጸንሷል፣ በዘላለማዊ ድንግልና ተወልዷል። ኢየሱስ ክርስቶስ ሰው አይደለም፣ ምትሃት ነው። እንደውም የዳዊት ልጅ አይደለም፣ የዳዊት ልጅ ሲል አግኝተ ነው ሰቀል ነው ብለው ምክንያት ይሰጡ ነበር። ሶስተኛ ለዚህ ክህደታቸው ምክንያት ሲያሳጣቸው በዝምታ በስውር ቀስ ብሎ ሰው ሆነ። ወገኖቼ የተወደዳችሁ ክርስቲያኖች፣ ወመጻ እምዘራ ዳዊት በስጋ ከዳዊት ዘር በስጋ መጣ ይላል ቅዱስ ጳውሎስ። ሰው ሆኖ የተገለጠው ከዳዊት ዘር ነው። የዳዊት ልጅ የአብርሃም ልጅ የኢየሱስ ክርስቶስ ትውልድ መጽሐፍ ይላል መጽሐፍ ቅዱሳችን። ይህንን የዳዊት ልጅ መሆኑ ከዳዊት ወገን መወለዱ ይክዱ ነበር ወገኖቼ። ለክህደታቸው ለመስቀላቸው ምክንያት ያገኙ ነበር። ለዚህ ነው በዝምታ፣ ለዚህ ነው በስውር የፈጸመው። አንድ ነገር ልንገራችሁና ላብቅ። ማን ነው? ወደ ሌላው ነጥብ ልሸጋገር። ስሙኝ፣ በጣም ይጠቅማችኋል። አንዳንዴ እንዲህ አይነት ዕውቀታዊ ነገሮችን መስማት ይገባናል። እዩ፣ ክርስቶስ በስጋ አባት የለውም። ዮሴፍ፣ ቅዱስ ዮሴፍ አባቱ አይደለም። ክርስቶስ ከወንድ ዘር የተወለደ አይደለም። በሰማይ እናት የለው፣ በምድር ደግሞ አባት የለው። ለሴት ለመጽነሷ የወንድ ዘር ምክንያት እንደሚሆናት ለድንግል ማርያም መጽነስ የወንድ ዘር አላስፈልጋት እና እንዴት ሆነ ካላችሁኝ ከመንፈስ ቅዱስ ጸንሳ ተገኘች ይላል ማቴዎስ ወንጌል ምዕራፍ 1 ቁጥር 18። ታዲያ ከወንድ ዘር ካልተወለደ የእመቤታችን የዘር ሐረግም በመጽሐፍ ቅዱስ ላይ ካልተጠቀሰ፣ የዘር ሐረጓ በአይሁድ ልማድ የሴቶች የዘር ሐረግ አይዘረዘርም። መጽሐፍ ቅዱስ ላይ ካልተጠቀሰ ክርስቶስ ከዳዊት ወገን መሆኑ በምን ተረጋገጠ የሚል ጥያቄ ሊነሳ ይችላል። ስሙኝ፣ ጥያቄውን ልድገምላችሁ። የድንግል ማርያም የዘር ሐረግ ከዳዊት ወገን መሆኗ አልተዘረዘረም። ቅዱስ ዮሴፍ ደግሞ በስጋ አባቱ አይደለም። ታዲያ ጌታችን ከዳዊት ወገን መሆኑ በምን ታወቀ ካላችሁኝ አንድ ቃል መጽሐፍ ቅዱስ ይጠቁመናል። እንዲህ ይላል፣ ከዳዊት ወገን ለሆነው ዮሴፍ ለሚባል ሰው ወደ ታጨች ወደ አንዲት ድንግል ይላል። ቅዱስ ገብርኤል ሊያበስራት ወዴት እንደሄደ ሲነግረን ከዳዊት ወገን ለሆነው ዮሴፍ ለሚባል ሰው ወደ ታጨች ወደ አንዲት ድንግል ይላል። ዮሴፍ ከዳዊት ወገን መሆኑ ተጠቅሷል። ታዲያ ዮሴፍ ነው እንጂ ከዳዊት ወገን መሆኑ የተጠቀሰው፣ የድንግል ማርያም ከዳዊት ወገን መሆን እኮ አልተጠቀሰም። ሁለተኛው ጥያቄ ነው። ይሄንን የሚመልሰው የአይሁድ ባህል ነው። እሱ ምንድን ነው? በኦሪቱ በአይሁድ ባህል መተጫጨት
ከአንድ ነገድና ከአንድ ወገን ነው። ደግሞ አለው የሚተጫጩት ከአንድ ወገንና ከአንድ ነገድ ነው። ያ ማለት ቅዱስ ዮሴፍ ከዳዊት ወገን ከሆነ ቅድስት ድንግል ማርያም ከዳዊት ወገን መሆኗ የታወቀ ነው። ምክንያቱም በኦሪቱ የሚተጫጩት ከአንድ ነገድ ከአንድ ወገን ስለነበረ ነው። እንዴ ሶስተኛ ጥያቄ፣ ምናልባት ቅዱስ ዮሴፍ ተሳስቶ ወይም ሕገ እግዚአብሔርን ጥሶ አጭቶስ እንደሆነ የሚል ጥያቄ ደግሞ ሊነሳ ይችላል። የኢትዮጵያ ኦርቶዶክስ ተዋሕዶ ሊቃውንት እጅግ በጣም የተራቀቁ ናቸው። ምን ብሎ ይመልሳል ሊቁ ዮሐንስ አፈወርቅ? እንዲህ ይላል፣ ቅዱስ ዮሴፍ እንኳን እንዲህ ያለ ከበድ ያለ ስህተት ሊሳሳት ቀርቶ ይላል አንድ አስደናቂ ቃል ያነሳል። ምን ይላል? ከሱ እንዳልጸነሰች ድንግል ማርያም እያወቀ ሊያስወግራት ሊያስገድላት አልፈለገም ይላል። ጻድቅ ዮሴፍ ምን አደረገ? ጻድቅ ሆኖ ሊገልጣት ስላልወደደ በስውር ሊተዋት አሰበ ይላል። ደነገጠ። ጸንሳ ሲያያት ሆዷ ገፍቶ ሲያያት ደነገጠ። ታዲያችን ምስኪን ባልተረዳው ነገር ሊያስወግራት እኮ ይችላል፣ ከኔ አይደለም ጽንሱ ብሎ መወገር ነበር የመጨረሻ እድሏ። ቅዱስ ዮሴፍ ግን ምን አደረገ? ጻድቅ ሆኖ ሊገልጣት ሊያስወግራት አልወደደም፣ በስውር ሊተዋት አሰበ ይላል። እና ዮሐንስ አፈወርቅ ምን ይላል? ታዲያ እንዲህ ላለው ነገር በጥንቃቄ በንጽህና እሷን ላለመጉዳት በስውር የሐዲስ ኪዳንን ጽድቅ የመሰለ የፈጸመ ቅዱስ ዮሴፍ እንደዛ አይነት እንዴት ከነገዱ ከወገኑ ወጥቶ ሊያጭ አይችልም ይላል። ጥቂቷን ስህተት ለመሳሳት እድል ያልሰጠ ዮሴፍ ትልቁን ስህተትማ አይሳሳትም ይላል። እኔ ሶስተኛውን ነጥብ ልጥቀሰው። ምን የሚለውን የዳዊት ልጅ አይደለም ብለው ለመስቀላቸው ምክንያት እንዳረጉ በዝምታ በስውር ፈጸመው። አራተኛ፣ የተወደዳችሁ ክርስቲያኖች ክርስቶስ ገና እንደተጸነሰ የባህሪ አምላክ መሆኑን ያለ ዘር መጸነሱን በድንግልና መወለዱን ይህንን አስደናቂ ተአምራት በማህፀን መፈጸሙን አይሁድ ቢያውቁ ምን እንደሚሆኑ ታውቃላችሁ? ይበሳጩ ነበር። በጣም ነበር የሚበሳጩት። የተወደዳችሁ ክርስቲያኖች ታስታውሳላችሁ፣ ጥቃቅን ተአምራቶችን ሲሰራ እንኳን አይሁድ በጣም ነበር የሚናደዱት። ድንጋይ ያነሱ ሊወግሩት ይሞክሩ ነበር። እሱም ይሰወራቸው ነበር። ገና ከማህፀን እንዲህ ያለ አስደናቂ ተአምር እንደሰራ ቢያውቁማ ይበሳጩ ነበር። ምዕመናን እያልኳችሁ ያለሁት ገብቷችኋል? ለምን ያበሳጫችሁ? ወገኖቼ ከተአምራት ሁሉ በላይ የትኛው ተአምር እንደሚበልጥ ታውቃላችሁ? ያለ ዘር መጸነስ በድንግልና መወለድ ከተአምራቱ ሁሉ ተስተካካይ የለው። እዩ፣ ከሞት ስለመነሳት ካወራችሁ ብዙዎች ከሞት ተነስተው አይተናል። የተአምራት ሁሉ አክሊል ምንድነው ካላችሁኝ፣ በዘላለማዊ ድንግልና መወለዱ ነው ክርስቶስ። ይሄ ተአምራት ሁሉ አክሊል። ኦርቶዶክሳውያን እኛ ምልክት ስንሻማ እንውለው ለምን ይመስላችኋል? እንዲህ ያለ ተአምራት ስላየን እኮ ነው። በየአዳራሹ ተአምር ፍለጋ ማንሄደው። በቅቶናል ተአምር። ያለ ዘር ተጸንሷል፣ በድንግልና ተወልዷል። የተወለደበትን ማህፀን በዘላለማዊ ድንግልና አጽንቷል። ከዚህ በላይ ተአምር ምን አለና ነው የት የምንሄደው? አይመለከተንም እኛ ተአምር። ለዚህ ነው እዚህ ብዙም የማይነገረው ስለ ተአምር።
ለምን ያበሳጫቸው? አራተኛው ነጥቤ ነው ወገኖቼ። ክርስቶስ ለማበሳጨት አይደለም የመጣው። የተወደዳችሁ ክርስቲያኖች፣ እንደው በጥላነት እያለማመደ እኮ ነው ያቆያቸው። እንዴት? ድንግሊቱ ስለምትወልድ መካን የሆኑ ሴቶችን እንዲወልዱ እያደረገ ነበር ያቆየው። ለምንድን ነው እነ ሳራ የወለዱት? መካኖቹ እነ ሐና የወለዱት ዝም ብሎ ይመስልሃል? አይደለም። ድንግሊቱ ስለምትወልድ ነው ወገኖቼ። ሁሉም ነገር የሚያመለክተው ወደ አስደናቂው የክርስቶስ የማዳን ሥራ ነው። መካኖች ከወለዱ ድንግሊቱ ስትወልድ እንዳይደንቃቸው ነበረ። ዛሬም መናፍቃን ሲደንቃቸው ይኖራል። ይድነቃቸው ብንነግራቸውም አይገባቸው። ኢየሱስ የሚል ስም ስለሚመጣ ኢያሱ በሚል ስም ያለማምዳቸዋል። ሆሴ በሚል ስም ያለማምዳቸዋል። ኢሳይያስ በሚል ስም እንዳይደነግጡ እኮ ነው የተንከባከባቸው። ወገኖቼ ማበሳጨት አይፈልግም እግዚአብሔር። ቁጣቸውን፣ ንዴታቸውን ማብረድ እንጂ ማጋጋል አይፈልግም። ለዚህ እኮ ነው ታስታውሱ ከሆነ ያንን አይነ ስውር ዮሐንስ 9 ላይ ፈውሶ በማከላቸው ጎምለል ጎምለል ያለ አይምሰላችሁ። በጣም ይደንቃል ጌታችን። እደግመዋለሁ፣ ፈወሰውና ፈቀቅ አለ፣ ተሰወረ። ለምን? ብስጭት ሲያዩት እንዳይበሳጩ። እኛ እኮ ማበሳጨት ነው ስራችን። ቆይ ነገሌ ላናዳቸው፣ ቆይ ነገሌ ላበሳጫቸው፣ ቆይ ነገሌ ላቃጥላቸው፣ ቆይ ስኬቴን አሳይቼ እነገሌ ላሳፍራቸው። አቤት አቤት አቤት! ክርስቶስ እንዲህ ያለ ድንቅ ስራ እየሰራ ስውር ነው የሚለው። መታየት እንኳን አይፈልግም ወገኖቼ፣ መደነቅ አይፈልግም፣ ማበሳጨትም አይፈልግም። ክርስትና ሰዎችን አያበሳጭ፣ እልክ አያስይዝም። ይሄ አንዳንዴ በዓላት ላይ ያለው ሽሚያችን አንዳንዴ ማበሳጨት። ኢትዮጵያ ውስጥ ይሄ መበሻሸቅ ነው የሚባለው፣ እንደዛ ይመስላል። ምን አገባን እኛ? የሚያወሩ ያውሩ። እኛ እንዲህ አይነት ስራ የለንም። እኛ እውነተኛውን ትምህርት እናስተምራለን። ካመነ ያምናል፣ ከመጣ ይመጣል፣ ከዳነ ይድናል። ማበሳጨትም ማናደድም የክርስቶስ ልጆች ስራ አይደለም። አራተኛ ወይም አምስተኛ ግራ እንዳያጋባቸው። እንዴት ይደንቃል! የገዛ ራሱ የሆነውን ሕዝብ ግራ እንዳያጋባው ነው በዝምታ በስውር የፈጸመው። ለምን ግራ ያጋባቸው? በሞቴ ከፍ ብሎ በፈጸመው ነገር ሁሉ ግራ ሲጋቡ ነበር። አሁን ግን ያለ ዘር ተጸንሶ በድንግልና ተወልዶ ቢያዩት በጣም ነው ግራ የሚጋቡት። ለምን ግራ ያጋባቸው? ክርስቶስ ማዳን እንጂ ግራ ማጋባት አይደለም ዓላማው። ማረጋጋት እንጂ ማስደንገጥ አይደለም ዓላማው። ሕይወት መስጠት እንጂ ማስደነቅ አይደለም ዓላማው። የክርስትና ዓላማ ማዳን ነው። የቤተ ክርስቲያን ሕይወት ዓላማ ማስደነቅ አይደለም፣ ማዳን ነው። ለምን ግራ ያጋባቸው? የተወደዳችሁ ክርስቲያኖች ባጭሩ ልጥቀስላችሁ። ለምንድን ነው የሰወረው? ድህነታችን እንዳይቀር ነው። በሞቴ አይዟችሁ ቶሎ ጨርሳለሁ፣ ፀሐይ ላይ አላቆያችሁ። ለምንድን ነው በዝምታ በስውር የፈጸመው? እንዳያውቁ አድርጎ የመጣው ለምንድን ነው? ድህነታችን እንዳይቀር ነው። ለምንድን ነው ደግሞ መዳናችን እንዳይዘገይ ነው። ለምንድን ነው? ወገኖቹን አይሁድ ከክህደት ለመጠበቅ ነው። የዳዊት ልጅ አይደለም ብለው እንዳይክዱ ነው። ለምንድን ነው? ግራ እንዳያጋባቸው ነው። ለምንድን ነው? አጋንንት ከእሱ ጋር ከመዋጋት እንዳይሸሽ ነው። ለምንድን ነው? እንዳያበሳጫቸው። ወገኖቼ እግዚአብሔር የትኛውንም ስራ ከሰራ እመኑኝ እንዲጠቅመን አድርጎ ነው የሚሰራው። እየሰማችሁኝ ነው? በጣም ሩሩህ፣ በጣም አፍቃሪ፣ በጣም ወዳጅ ነው እግዚአብሔር። ምንም ነገር ከሰራ እመኑት፣ እግዚአብሔርን ተቀበሉት።
እንዲጠቅመን ነው የሚሰራው። በሞቴ ሞትን እንኳን ለጥቅማችን እንዳደረገው አታውቁም? መፍረሳችን፣ መበስበሳችን፣ መሞታችን እንኳን ለጥቅማችን እኮ ነው ያደረገው። እንዴ ይሄንን ተውት። የአጋንንትን ትንኮሳ፣ የአጋንንትን እኔና እናንተንን ማታለል እንኳን ሳይቀር እንዴት አድርጎ ለበጎ እንደቀየረው አታውቁም? እንደውም አንድ አባት በፊት ሲያስተምረን ትዝ ይለኛል። ጋሽ ግርማ ይባላል። እንዴት ታላቅ የእግዚአብሔር ሰው ነበር መሰላችሁ። እንኳን እሰይ እንኳን አዳም በደለ ይልና አዳም ባይበድል ኖሮ እግዚአብሔር እንዴት እንደሚያፈቅረኝ አላውቅም ነበር ይላል። እንኳን በደለ እንዴት እንደሚወደኝ እግዚአብሔርን አወቅኩት፣ ተሰቀለልኝ። እንዴት እንደሚያፈቅረኝ አወቅኩት፣ ሞተልኝ። እንዴት እንደሚወደኝ አወቅኩት፣ ሰው ሆኖ ተገለጠልኝ ይላል። ለበጎ አድርጎ ይቀይረዋል። ክርስቲያኖች እግዚአብሔርን እናምነዋለን። ለዚህ ነው በስውር የፈጸመው።